እንግዲህ በዛሬው ዕለት ደግሞ የምናየው ኤሌክትሮማግኔቲዝም ኤንድ ኤሌክትሮኒክስ የሚል ይሆናል ማለት ነው። እስከ መጨረሻው ድረስ አብራችሁኝ እንድትቆዩ በአክብሮት እገልጻለሁ ማለት ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም በየጊዜው የሚለቀቁ ቪዲዮዎች ደግሞ ወደ እናንተ እንዲደርሱ የደወል ምልክቷን መጫናችሁን እንዳትረሱ። መልካም ቆይታ ተመኘው። እንግዲህ ኤሌክትሮማግኔቲዝም እና ኤሌክትሮኒክስ የሚለው ኮንሰፕት አዲሳችሁ አይደለም። አብሯችሁ ያደገ ከላው ግሬድ ጀምሮ አብሮ የመጣ ኮንሰፕት እንደሆነ ልነግራችሁ እወዳለሁ። ለዚህም የሚሆን ለምሳሌ ከ8ኛ ክፍል ጀምረ ላሳያችሁ። 8ኛ ክፍል ለምሳሌ ፊዚክስ ቻፕተር 5 ላይ እዩት። ኤሌክትሪሲቲ ኤንድ ማግኔቲዝም ይላል። ፓርት 1 እና ፓርት 2 ብሎ ነው ከፍሎ የሚያሳየው ማለት ነው። ፓርት 1 ስለ ኤሌክትሪሲቲ ያወራል፣ ፓርት 2 ደግሞ ስለ ማግኔቲዝም ያወራል ማለት ነው። ኦኬ። ስለዚህ ከ8ኛ ክፍል ጀምሮ ነው ይሄ ኮንሰፕት ያለ። when we come to grade 10 physics look 10ኛ ክፍል ላይ ደግሞ ተመልከቱ ከቻፕተር 2 ጀምሮ ኤሌክትሮስታቲክስ ያ ማለት ስለ ኤሌክትሪክ ቻርጅ፣ ስለ ኤሌክትሪክ ፎርስ ኤንድ ፊልድ፣ ኤሌክትሪክ ፖቴንሺያል፣ ስለ ካፓሲተር ኤንድ ካፓሲታንስ። አሁንም ቻፕተር 3 ላይ ሲገቡ ከረንት ኤሌክትሪሲቲ ኦኬ ስለ ከረንት ያወራል። ቻፕተር 4 ላይ ሲገቡ ደግሞ ኤሌክትሮማግኔቲዝም የሚል አለ። አሁንም 5 ላይ ሲገቡ ደግሞ ኢንትሮዳክሽን ቱ ኤሌክትሮኒክስ ያማለ 10ኛ ክፍል ሙሉ ቻፕተሩ ማለት እንችላለን ስለ ኤሌክትሪሲቲ እና ኤሌክትሮማግኔቲዝም የሚያወራ ግሬድ ሌቭል እንደሆነ ልነግራችሁ እወዳለሁ ማለት ነው። በተጨማሪ ደግሞ ወደ 12ኛ ክፍል ልመልሳችሁ። 12ኛ ክፍል ላይስ ይሄ ነገር አለ የለም የሚለውን ነገር ማለት ነው። 12ኛ ክፍል ላይ ደግሞ ይዩት። ይሄ ግሬድ 12 ነው ማለት ነው። ተመልከቱ እንግዲህ ማውጫው ላይ ቻፕተር 1 ምን ይለናል? ቴርሞዳይናሚክስ ሂት ኤንድ ቴርሞዳይናሚክስ የሚል ነገር በባለፈው አንድ ቻፕተር ተሰጥቶን አይተናል። አሁንም ዩኒቱን ይዩት። ኦሲሌሽን ኤንድ ዌቭ ኦሲሌሽን ኤንድ ዌቭ አሁንም አለ። ዌቭ ኦፕቲክስ ኦኬ ዌቭ ኦፕቲክስ፣ ኤሌክትሮስታቲክስ፣ ስተዲ ኤሌክትሪክ ከረንት ኤንድ ሰርኪዩት ፕሮፐርቲ፣ ማግኔቲዝም። በቃ ባጭሩ 10ኛ ክፍልና 12ኛ ክፍል ላይ በሙሉ ስለ ማግኔቲዝም እና ስለ ኤሌክትሪሲቲ ነው የሚዋረው። ስለዚህ አዲሳችሁ እንዳልሆነ ልታውቁትና ልትገነዘቡት ይገባል እላችኋለሁ ማለት ነው። ሶ ቀጥታ እንጀምራለን። ምን ይለናል? This chapter of electromagnetism and electronics is intended for students enrolling as a natural science student in the Ethiopian University. ኦኬ ስለዚህ ይሄ ቶፒክ ለፍሬሽማን ማለት ነው ባጭሩ ለኢትዮጵያ በኢትዮጵያ ዩኒቨርሲቲ ለሚማሩ የተፈጥሮ ሳይንስ ተማሪዎች ተብሎ የተዘጋጀ እንደሆነ ነው እዚህ ላይ ያስቀመጠው። the chapter consists of 10 subunits okay 10 subunit or subchapter ልንለው እንችላለን። የመጀመሪያው concept of Coulomb's law and electric field ነው። ስለ ኤሌክትሪክ ቻርጅ አለ። ቀጥሎ ደግሞ ኤሌክትሪክ ፖቴንሺያል አለ። ከዛ current resistance and Ohm's law and also capacitance የሚል ነገር አለን። ከዛ ቀጥሎ electric power, equivalent resistance and Kirchhoff's law የሚል ነገር አለ። እንዲሁም magnetic field and magnetic flask, electromagnetic induction, insulator, conductor and semiconductor, diode, characteristics, curve and transistor የሚባሉ ነገሮች እንደተካተቱ ይነግረናል ማለት ነው። እንግዲህ በዚህ ቻፕተር ውስጥ ማለት ነው አሁን እስካሁን የጠቀስናቸው ወርዶች በሙሉ ወይም ፍሬዞች ማለት እችላለሁ እዚህ ላይ ያሉ ቃላቶች በሙሉ አዲሶቻችን አይደሉም፣ የነበሩ ናቸው። እንደነገርኳችሁ ከ8ኛ ክፍል ጀምሮ 10ኛ ክፍል 12ኛ ክፍል አብረውን ያደጉ ኮንሰፕቶች እንደሆኑ ልታውቁ ይገባል። ይሄን ምላችሁ ለምንድነው ቀለል አድርጋችሁ እንደታውቁት ብዙ ሰዎች ልክ ከውዷችሁ የተጨናነቃችሁ ስለማይ ማለት ነው። ያ ማለት ነው ቀድማችሁ ይቅለል ይክበድ ሳታውቁ ገና ይከብዳል በሚል ራሳችሁን በማጨናነቅ ትምህርቱ እንዳይገባችሁ የምታረጉበት መንገድ ስላለ ነው። ስለዚህ በመጀመሪያ ትምህርቱ ቀላል እንደሆነና ከዚህ ቀደም እንደተማራችሁት ማወቅ መቻል አለባችሁ ማለት ነው። The study of electric charge involves differentiating between conductor and insulator and using them to demonstrate the existence of charge. Okay አሁን እንግዲህ ኤሌክትሪክ ቻርጅ ማጥናቱ ያስፈልገው ለምንድን ነው ካል ኮንዳክተር እና ኢንሱሌተር የተባሉ ሁለት ማቴሪያሎችን አይደንቲፋይ ካረግን በኋላ ደግሞ ቻርጅ ኤግዚስት ማድረግ አለመኖሩን ለማወቅ ይረዳናል።
In addition, Coulomb's law will be stated and its expression derived and used in calculation. Okay, Coulomb's law በመጠቀም ደግሞ ምን እናደርጋለን? የተለያዩ ካልኩሌሽኖችን መስራት እንችላለን ማለት ነው። Along with this, electric field, dipole moment, potential energy, and torque on an electric pole and flask of electric field will be defined. እነዚህ ተርሞች ምን ይሆናሉ? ዲፋይን ይሆናሉ ወይም እንተረጉማቸዋለን። ምንድነው የሚሉት? አስፈላጊነታቸው ምንድነው የሚለውን ነገር in detail የምናይ እንደሆነ ይጠቁማል ማለት ነው as an introductory. Okay? This expression will be derived and also used to solve problems. Okay? እነዚህን ኤክስፕሬሽኖች እንግዲህ ዲፋይን ካደረግን በኋላ የተለያዩ ካልኩሌሽኖች አሉ እንዲሁም የተለያዩ ፕሮብለሞችን ይሄን ካልኩሌሽን በመጠቀም ሶልቭ የምናደርግበት ሁኔታ እንዳለም ይነግረናል ማለት ነው። አንደር ኤሌክትሪክ ፖቴንሻል በኤሌክትሪክ ፖቴንሻል ቶፒክ ውስጥ ደግሞ the subtopic will be handled and relevant expression shall be derived and used for calculation. In the third section of the module, capacitance, property of capacitor, including capacitor with dielectric will be learned. Okay? ስለዚህ በሶስተኛው ክፍል ላይ ደግሞ የምናየው ምንድነው? ስለ capacitance, property of capacitor and capacitor with dielectric እነዚህ ነገሮች ምን እናደርጋለን? እንመማራለን ማለት ነው። For the section on a direct current and circuit, derivation of microscopic form of Ohm's law will be among the expression to be derived. Also, analysis of equivalent circuit will be dealt with. Finally, magnetism will form the last part of the module, of which Ampere circuital law will form part of it ይለናል። እንግዲህ አጠቃላይ በዚህ ቻፕተር ውስጥ ስለተቃለሉት ቶፒኮች ስለምን ማጥናት እንዳለብን ስለምን እንደምንመማር ነው የተቀመጠው ማለት ነው። እዚህ ላይ ምን አለን? ኦብጀክቲቭ አለን። ኦብጀክቲቭን በተደጋጋሚ ሁሌ ነው የምነግራችሁ። ኦብጀክቲቭ እጅግ በጣም አስፈላጊ ነው። ምክንያቱም ኦብጀክቲቭን ካላነበባችሁ ምን ልታውቁ እንደተፈለገ መረዳት አትችሉ። ለምሳሌ የመጀመሪያው ኦብጀክቲቭ describe the electric force both quantitatively and qualitatively. ኳሊታቲቭ እና ኳንቲታቲቭ በሆነ ዋይ ኤሌክትሪክ ፎርስን ዲስክራይብ ማድረግ መቻል አለባችሁ። ይሄ የመጀመሪያው አላማችሁ ነው ይህን ቻፕተር ስትማሩ። ሁለተኛ ደግሞ ዲፋይን ኤሌክትሪክ ፖቴንሻል ቮልቴጅ ኤንድ ፖቴንሻል ዲፍረንስ። ኦኬ እነዚህ ነገሮች ዲፋይን ማድረግ መቻል አለባችሁ። ከዛ በተጨማሪ አፕላይ ኮንዘርቬሽን ኦፍ ኤነርጂ ቱ ኤሌክትሪክ ሲስተም ኮንዘርቬሽን ኦፍ ኤነርጂ ምንድነው? እንዴት ነው አፕላይ የምናደርገው የሚለውን ነገርም ማወቅ ሌላኛው አላማ ነው። ከዛ በተጨማሪ ዲፋይን the unit of electric current የራሱ የሆነ ዩኒት አለው። እሱን ዲፋይን እናደርጋለን። ከዛ በኋላ ስለ ክርቾፍስ ሩል ወይም ክርቾፍስ ሎው የምናጠናበት ሁኔታ እንዳለ ይነግረናል። then explain attraction and repulsion by magnets በማግኔት እንግዲህ አትራክሽን እና ሪፐልሽን ፎርስ አለ። ያ ፎርስ የሚከሰተው መቼ ነው እንዴት ነው የሚለውን ነገር ማወቅ ደግሞ ሌላኛው አላማ ወይም ኦብጀክቲቭ ነው ማለት ነው። ከዛ describe the historical and contemporary application of magnet የማግኔትን ሂስቶሪካል እና ሂስቶሪካል የሆነ ባክግራውንድ መቼ እንደተጀመረ እንዲሁም አፕሊኬሽን ኤሪያው ምን እንደሚመስል ዲስክራይብ ማድረግ ደግሞ ሌላኛ አላማ ነው። ቀጥሎ ደግሞ ማግኔቲክ ፍላክስን ዲፋይን ማድረግ and finally Faraday law ምን እንደሆነ ዲተርማይን ማድረግ የዚህ ቻፕተር ዋና አላማ ነው ማለት ነው። ስለዚህ አላማውን የምነግራችሁ በመጨረሻ ይህን አላማ ሳክቻለሁ ወይ ብላችሁ መለስ ብላችሁ ቼክ በማድረግ ቻፕተሩ እንዲገባችሁ ለማድረግ ነው ማለት ነው። so let's begin። ይሄ ምንድነው? 6.1 Coulomb's law and electric field። ኦኬ Coulomb's law and electric field ምንድነው? እንጀምረው። ስለዚህ የመጀመሪያው ኤሌክትሪክ ቻርጅ ነው። ኤሌክትሪክ ቻርጅ is an inherent property of matter that makes it to have and experience electrical and magnetic characteristics። እንግዲህ ኤሌክትሪክ ቻርጅ የምንለው ምንድነው? የሆነ የአንድ ማተር ፕሮፐርቲ ሆኖ ምን አይነት ኤክስፒሪየንስ ያለው ወይም ባጭሩ ምን አይነት ባህሪ ያለው ኤሌክትሪካል ኤንድ ማግኔቲክ የሆነ ባህሪ ያለው ማለት ነው። ወይም የኤሌክትሪክ እና የማግኔቲክ ጸባይ ሊያሳይ የሚችል ማለት ነው። እንግዲህ ኤሌክትሪክ ቻርጅ የምንለው
The effect of electric charge is observed when electronic devices are activated with the click of a switch like a computer, cell phone, television. ኦኬ አሁን ኤሌክትሪክ ቻርጅ መኖር አለመኖር ልናውቀው የምንችል የተለያዩ ኤሌክትሮኒክ ዲቫይሶች አሉ። ለምሳሌ ስልካችን ይኖራል፣ ኮምፒውተራችን ይኖራል፣ ቴሌቪዥናችን ይኖራል። እሱን ክሊክ በምናደርግበት ጊዜ ለምሳሌ ስልካችን በምናካበት ጊዜ የሆነ ነገር ዲስፕሌይ የሚያደርግልን ከሆነ የኤሌክትሪክ ቻርጅ ውጤት ነው፣ በቃ አለቀ። ስለዚህ መኖሩን በሱ ኦብዘርቭ ማድረግ እንችላለን ወይም አይደንቲፋይ ማድረግ እንችላለን ማለት ነው። And also it is seen in a natural phenomena during a heavy thunderstorm as a flash of lightning. አሁን እነዚህ ኤሌክትሮኒክ ዲቫይሶችን ከመጠቀም በተጨማሪ ናቹራል በሆነ ወይ ማለት ለምሳሌ መብረቅን ብታዩት መብረቅ ላይ የሚሰማው ድምጽ አዙላስ የምናየው ላይት ወይም ብርሃን የምን ውጤት ነው? የኤሌክትሪክ ቻርጅ ውጤት ነው። ኦኬ ከፍተኛ የሆነ ቻርጅ አለ። ቮልቴጁ እስከ 10000 ከ10000 እስከ 47000 ቮልት አካባቢ የሚለካ ከፍተኛ የሆነ ጉልበት ያለው ኤሌክትሪክ ቻርጅ ማለት ነው። እንግዲህ የተንደር ስቶርም ወይም ላይትኒንግ ምንለው ማለት ነው፣ መብረቅ ምንለው። ስለዚህ ኤሌክትሪክ ዲቫይሶችን በመጠቀም ወይም ናቹራሊ ደግሞ ተንደር ስቶርም ወይም ላይትኒንግን በመጠቀም ኤሌክትሪክ ቻርጅ መኖሩን አይደንቲፋይ ማድረግ የምንችልበት ሁኔታ እንዳለ ልታውቁ ይገባል እላችኋለሁ። ሌላኛው ደግሞ kinds of electric charges. Many experiments in the past, including the traditional comb and hair, have revealed that there are generally two basic types of electric charge in nature. ኦኬ በተፈጥሮ እንግዲህ ሁለት አይነት ቻርጆች እንዳሉ ከድሮ ጀምሮ በባህላዊ መንገድ እናውቃለን። ለምሳሌ comb and hair ማለት በፀጉራችንና በማበጠሪያ አማካኝነት አይደንቲፋይ የምናደርግበት ወይ ነበር። በቀላሉ አንድ ነገር ልንገራችሁ። ለምሳሌ በመታበጥሩበት ማበጠሪያ ኦኬ የሆነ የተቆራረጠን ወረቀት ጋር አስጠጉት። ማበጠሪያውን ከተቆራረጠው ወረቀት ጋር በታስጠጉት ወረቀቱና ማበጠሪያው ምን ይደራረጋሉ? አትራክት ይደራረጋሉ። ወይም ምን ልበላችሁ ማበጠሪያውን በእጃችሁ ላይ ኖር ይችላል። እስክሪብቶአችሁን በፀጉራችሁ እንትን ብላችሁ ፀጉራችሁ ጋር የሆነ አሸት አድርጉት ወይም የሆነ ፍሪክሽን እንዲፈጠር አድርጉ ከፀጉራችሁ ጋር። ከዛ ከአንድ ደቂቃ ወይም ከ30 ሰከንድ በኋላ ጠረጴዛ ላይ የተቆራረጠ ወረቀት በማድረግ በዛ እስክሪብቶ አትራክት ለማድረግ ሞክሩ ወይም አስጠጉት ወደ ቁርጥራጭ ወረቀቱ ማለት ነው። ባጭሩ ከርቀት ምን ያደርገዋል? ያ እስክሪብቶ ቻርጅ የተደረገ እስክሪብቶ ያን ወረቀት ምን ያደርገዋል? አትራክት ያደርገዋል። ስለዚህ የትራዲሽናል በሆነ ወይ ኤሌክትሪክ ቻርጅ መኖር አለመኖር አይደንቲፋይ የምናደርግበት ሜተድ ነው። So, when we come to our topic, kinds of electric charge, naturally there are two types of charges. That are the positive charge and the negative charge. Okay? Positive charge is a quantity of charge carried by proton, and a negative charge is a charge carried by an electron. እንግዲህ ኤሌክትሮን እና ፕሮቶን ምንድናቸው? ሰብአቶሚክ ፓርቲክል ናቸው። Basically there are 3 subatomic particles. አሁን አቶም እንግዲህ the building block of an element ብለናል ኬሚስትሪ ላይ። ያ አተም ደግሞ ለሶስት ምን ይሆናል? ይከፈላል። ሰብአቶሚክ ፓርቲክሎች አሉ። ኒውትሮን፣ ኤሌክትሮን እና ፕሮቶን ብለን እንከፍላለን። ኦኬ እንግዲህ ሴንትራል ፓርት ኦፍ ዘ አተም ወይም ኒኩለሱ ምንና ምን ይዛል? ፕሮቶን እና ኒውትሮንን ይዛል። አራውንድ ዘ ኒኩለስ ኤሌክትሮኖች አሉ። ስለዚህ ኤሌክትሮኖች ኔጌቲቭሊ ቻርጅድ ናቸው። ፕሮቶን ወይም ሴንትራል ኒኩለሱ ደግሞ ምንድነው? ፖዚቲቭሊ ቻርጅ ነው። ኒውትሮን ግን ቻርጅለስ ነው ማለት ነው። ስለዚህ ኬሚስትሪ ውስጥ ገባው ያማላይ ስለ ኤሌክትሮኒክስ እና ስለ ፕሮቶን ለማስረዳት ያክል ብዬ ነው። ስለዚህ ኤሌክትሮን ኔጌቲቭ ነው፣ ፕሮቶን ፖዚቲቭ ነው ማለት ነው። Charge is a physical property of an object and is measurable quantity. ቻርጅ እንግዲህ ምንድነው? ፊዚካል ፕሮፐርቲ ነው። ምን ይደረጋል? ሜዠር ሊደረግ ወይም ኳንቲቴብል ነው ማለት ነው ባጭሩ። ኦኬ ስለዚህ ኤስአይ ዩኒቱ ምንድነው? ክሎምፕ ነው, which is represented by capital C. ክሎምፕ by the way the name of the person who studied about charge. ስለ ኤሌክትሪክ ቻርጅ ያጠና ሰው ነው ክሎምፕ የሚባለው። በተደጋጋሚ እንደምነግራችሁ ብዙ የፊዚክስ ኳንቲቲዎች ዩኒታቸው የተሰየመው በአጥኞች ስም ነው። ለምሳሌ ስለ ፕሬሸር ስናወራ ፓስካል አለ። ፓስካል is the name of the person who studied about pressure. ስለ ፎርስ ስናወራ ኒውተን አለ። ኒውተን is the name of the person who studied about force. ጁል ለምሳሌ የወርክ ነው፣ ስለ ወርክ ያጠና ሰው ነው።
አሁንም ወደ ቻርጅ ስንመጣ ክለምብ የተባለ ሰው ስለ ቻርጅ ያጠና ሰው ነው። ስለዚህ ዩኒቱን የሚወክሉት ባጠኑት ሰዎች ስም ነው ማለት ነው። ስለዚህ በካፒታል ሲ ሪፕሬዘንት ይደረጋል and it is simple is either capital Q or small q represent ይደረጋል ማለት ነው። The smallest amount of charge to be carried by a material is the charge of an electron and its amount is 1 electron which is 1.6 times 10 raised negative 19 or 19 coulomb እንግዲህ አንድ ሲንግል ኤሌክትሮን 1.6 ሲባዛ በ10 ርቢ ኔጌቲቭ 19 ክላምፕ ያክል ቻርጅ አላት ማለት ነው። ስለዚህ አንዷ ኤሌክትሮን ይሄን ያክል ካላት 2 3 4 5 ኤሌክትሮኖች ሲሆኑ ምን ያህል ቻርጅ ይኖራቸዋል የሚለውን ካልኩሌት ማድረግ የምንችልበት ሁኔታ እንዳለ ልታውቁ ይገባል ማለት ነው። The interaction of electric charge is governed by the following basic laws of electrostatics, which state that like charges repel each other and unlike charges attract each other. አሁን ይሄን እንደነገርኳችሁ ከ8ኛ ክፍል ከዛ 10ኛ ክፍል ከዛ 12ኛ ክፍል እየደጋገምነው የመጣ ነው ህግ ነው። ምን ይባላል ይሄ? basic law of electrostatics ይባላል። አሁን ተመሳሳይ የሆኑ ቻርጆች ሪፕል ያደርጋሉ ወይም ይገፋፋሉ። unlike charge ከሆኑ ደግሞ attract ይደራረጋሉ because there is an attraction force between two opposite charges and there is a repulsion force between two like charges. አሁን ይሄ ህግ በቻርጅ ብቻ አይደለም በማግኔትም ላይ ይሰራል። ማግኔት ለምሳሌ opposite pole ከሆኑ attract each other and like pole ከሆኑ ደግሞ repel each other ይሆናል ማለት ነው። ኦኬ በተመሳሳይ ፕሪንሲፕል ነው የሚሰሩት። The qualitative aspect of Coulomb's law is also governed by these two laws. እንግዲህ እነዚህን ሁለት laws በመጠቀም ነው እንግዲህ የኩሎምብስ law የሚሰራው ማለት ነው። So what are the basic law of electrostatics ከተባላችሁ like charges repel each other, unlike charges attract each other ብላችሁ እርፍ በቃ በቀላሉ ማለት ነው። Experiments with electric charge have shown that two objects having electric charge exert an electric force on each other. እንግዲህ የተለያዩ ሙከራዎች እንደሚያሳዩት ወይም ኤክስፐሪመንቶች እንደሚያሳዩት ሁለት ቻርጆች ቢኖሩ በሁለቱ ቻርጆች መካከል ፎርስ ኤክስፒሪየንስ ይደረጋል። ምን አይነት ፎርስ? either attraction force or repulsion force ሊሆን ይችላል depending on the charge. The magnitude of the force is linearly proportional or simply directly proportional ማለት እንችላለን to the net charge on each object and inversely proportional to the square of the distance between them. አሁን ሁለት ቻርጆች አሉ። በሁለት ቻርጆች መካከል ያለው ሪሌሽን ምን ይመስላል? በኔት ቻርጁ መካከል ያለው ዳይሬክት የሆነ ፕሮፖርሽናል ነው። በዲስታንሳቸው መካከል ያለው ደግሞ the square root of the inverse of the square of the distance between them ነው የሚለው። እሱን በካልኩሌሽን እናየዋለን። እዚህ ላይ ምን ይላል? Interestingly, the electric force doesn't depend on the mass of the charge body. ስለዚህ በማሱ ዲፔንድ አይሆንም። rather ዲፔንድ የሚሆነው በምንድን ነው? በዲስታንሱ በሁለቱ ቻርጆች መካከል ባለው ዲስታንስ እና በኔት ቻርጁ ዲፔንድ ይሆናል እንጂ በማሱ ዲፔንድ አይሆንም ማለት ነው። The direction of the force vector is along the imaginary line joining the objects and indicated by the sign of the charge involved. ለምሳሌ እዚህ ጋር Q1 and Q2 አሉን። እንግዲህ ሁለት ፖይንት ቻርጆች አሉን። Q1 ላይ ፎርስ አለ F12 ማለት ነው። ይህ ፎርስ እንግዲህ ሁለቱ ተመሳሳይ ቻርጅ ስለሆኑ ሪፐልሽን ፎርስ ነው በመሃላቸው ያለው። ስለዚህ በቻርጅ 2 የፎርስ ምን ይባላል? ይገፋል። ይሄኛው ደግሞ F21 ማለት በአንደኛው ፎርስ ይገፋል ማለት ነው። ስለዚህ እርስ በርሳቸው ይገፋፋሉ ወይም ፎርስ ኤክስፒሪየንስ ይደራረጋል to each other ማለት ነው። ስለዚህ በሁለቱ ኔት ፎርስ አማካኝነት ዳይሬክት የሆነ ሪሌሽንሺፕ ይኖረዋል። በዲስታንሳቸው ደግሞ በአር ኢንቨርስሊ ፕሮፖርሽናል ይኖረዋል ማለት ነው። ፎርሙላ ስላለ ወይም ካልኩሌሽን ስላለ እሱን ስናየው ግልጽ ይሆናል። እዚህ ጋር ደግሞ አንላይክ ቻርጆች አሉ ወይም ኦፖዚት ፖይንት ቻርጆች አሉ። በመካከላቸው ያለው ፎርስ አትራክቲቭ ፎርስ ነው ማለት ነው። እዚህ ላይ ኔጌቲቭ ቻርጅ ፖዚቲቭ ቻርጅ ነው ያለው።
ስለዚህ አትራክቲቭ ፎርስ እዚህ ላይ ደግሞ ሪፐልሽን ፎርስ እንዳለ ነው እዚህ ጋር ያለው ነገር የሚያብራራው ማለት ነው። let q1 and q2 be the net charge of two bodies separated by the vector displacement r12 እዩት እንግዲህ r12 ማለት ዲስፕሌስመንቱ ነው ቬክተር ዲስፕሌስመንቱ በq1 እና በq2 መካከል ያለው ወይም በሁለቱ ፖይንት ቻርጆች መካከል ያለው ርቀት ነው። The magnitude of the electric force F12 on one of the charged body by the other is proportional accordingly the relation given by the equation 6.1 ይለናል። ተመልከቱት እንግዲህ አሁን force 12 is direct proportional to the product of the charge that is q1 q2 and inversely proportional to the square of the distance between those two charges አይታችኋል። ስለዚህ f12 ማለት q1 q2 ኦቨር r ስኩዌር 12 ነው። ስለዚህ r ስኩዌር ጋር ኢንቨርስሊ ፕሮፖርሽናል ነው። q1 ታይምስ q2 ጋር ደግሞ ዳይሬክት የሆነ ፕሮፖርሽናል ነው። ስለዚህ ምን ያስፈልገናል ማለት ነው? ይሄን ኢኩዌት ለማድረግ ፕሮፖርሽናል ኮንስታንት ያስፈልገናል ማለት ነው። This proportionality becomes the equality with the introduction of proportional constant. ስለዚህ ይሄን ኢኩዌሽን ወደ ኢኩዌሽን ለመቀየር ወይም ኢኳል ለማድረግ ምን ያስፈልገናል? introduction of proportional constant ማስገባት ግድ ይለናል ማለት ነው። Therefore, the magnitude of electric force between two electrically charged particles is F12, which is equals to K times Q1, the magnitude of now Q1 Q2 over R square. each R represent የምታደርገው ዩኒት ቬክተር መሆኗን ነው ማለት ነው። ኦኬ ፎርስ እንግዲህ ያው ቬክተር ኳንቲቲ ስለሆነ በዩኒት ቬክተር ሪፕሬዘንት ማድረግ እንደምንችል ነው እዚህ ላይ የሚጠቁመው። ስለዚህ እቺን ፎርሙላ ትይዛላችሁ። ኬ ምንድነው? ፕሮፖርሽናል ኮንስታንት ይባላል። ፕሮፖርሽናል ኮንስታንት ኬ ማለት ከማን ጋር እኩል ነው? 1 over 4 pi epsilon naught which is about 9.0 times 10 to the power of 9 newton meter square per coulomb square። አይውት አሁን የኬ ቫልዩ ኬ ማለት 1 over 4 pi e naught ነው። ይህ ቫልዩ ደግሞ አጠቃላይ አሁን ለምሳሌ 1 over 4 times 3.14 በፓይ ፈንታ 3.14 በንተካ የኢ ኖት ወይም ኤፕሲሎን ኖት ደግሞ የራሷ የሆነ ቫልዩ አላት። እሷን በመተካት የሚመጣው ቫልዩ 9 times 10 to the power of 9 ኒውተን ሜትር ስኩዌር ፐር ክላምፕ። ኤፕሲሎን ምን ያክል ይለካል? ኤፕሲሎን ማለት 8.85 times 10 raised minus 12 ክላምፕ ስኩዌር ፐር ኒውተን ሜትር ስኩዌር ማለት ነው። ኦኬ ስለዚህ ይችን ካልኩሌሽን መያዝ ይጠበቅባችኋል ማለት ነው። ይችን ከያዛችሁ በኋላ የትኛውንም ካልኩሌሽን በቀላሉ መስራት ትችላላችሁ። ስለዚህ epsilon is the permittivity of free space ትባላለች። ኦኬ and equation 6.2 ይሄ ማለት ነው ምን ይባላል? the Coulomb's law ይባላል። Coulomb's law ማለት እንግዲህ ይሄ ነው። F which is equal to K times Q1 Q2 over R square ማለት ነው። ስለዚህ Coulomb's law ይሄ እንደሆነ ልትረዱ ይገባል ማለት ነው። ሌላኛው ቶፒካችን ደግሞ ኤሌክትሪክ ፎርስ due to system of point charges በፖይንት ቻርጆች ላይ ያለ ኤሌክትሪክ ፎርስ ምን ይመስላል? Considering a system of n point charges, the net electric force on the test charge is simply the vector sum of each individual electric force exerted on it by each of the individual test charges. Thus, we can calculate the net force on the test charges Q0 by calculating the force on its force each source charge taken one at a time and then adding all the forces together. አሁን እዚህ ላይ ምንድነው የሚለን? ኤን ያክል ፖይንት ቻርጆች ቢኖሩን እንዴት አድርገን ሳሜሽናቸውን ወይም ኔት ቻርጃቸውን መፈለግ እንችላለን? ቀጥታም እንደምጠቀመው ሳሜሽን ነው መደመር ነው። እዚህ ጋር ልላችሁ ይሄው በዚህ አይነት ፎርም ነው እንጨርሰው። መጀመሪያ this ability to simply add up individual forces in this way is referred to as the principal superposition ይባላል። principal superposition ማለት simply the summation of the charges ማለት ነው and is one of the more important feature of electric force. In mathematical form, this becomes F which is equal to K which is a proportional constant times the summation of Qi times Q0 over Ri naught square
I starts from 1 up to n ድረስ ባጭሩ ምንድነው ስለ ሳሜሽን ታውቃላችሁ ከዚህ ቀደም ሎወር ግሬድ ሌቭል ላይ ስለተማራችሁ ሳም ማድረግ ነው እያበዛን ሳም ማድረግ ኦኬ ሳሜሽን መጠቀም ነው ለምሳሌ እዚህ ላይ አንድ ኤግዛምፕል እንስራ እስቲ the force between two identical charges separated by 1 cm is equals to 90 newton what is the magnitude of the two charges አሁን እንግዲህ ይሄንን ስዕልዩት ሁለት ቻርጆች አሉ q1 እና q2 የተባሉ ፎርሳቸው ኤክስፒሪየንስ የተደረገው ፎርስ 90 ኒውተን ነው ኦኬ 90 ኒውተን ዲስታንሳቸው ደግሞ 1 ሴንቲሜትር ነው በሁለቱ ቻርጆች መካከል ያለው ቻርጃቸው ደግሞ አይደንቲካል ነው ተብለናል እኩል ነው ያ ማለት q1 እና q2 እኩል የሆነ ቻርጅ አላቸው ማለት ነው ስለዚህ እዚህ ላይ እንደምታዩት ልክ ወደዚህ ዳይሬክሽን ነው የምታዩት እንደዚህ በተቃራኒ ዳይሬክሽን የሆኑት ለምንድን ነው ተመሳሳይ ቻርጆች ናቸው ማለት ነው ምክንያቱም ሪፐልሽን ፎርስ አለ የመገፋፋት ኃይል አለ ማለት ነው because two identical charge ስለተባለ ሁለት አይደንቲካል ቻርጅ ከሆኑ ሪፐልሽን ፎርስ ነው ያለው ማለት ነው so first draw the force diagram of the problem ይላል መጀመሪያ እንስላለን ከዛ ጊቭናችን እንዋጣለን ፎርስ 90 ኒውተን ተሰጥቶናል q1 ደግሞ charge of the first body and q2 ደግሞ charge of the second body ነው and r means the distance between those two charges which is about 1 centimeter and apply the Coulomb's law equation okay using Coulomb's law equation f which is equal to k that is the proportional constant times q1 times q2 over r square ስለዚህ እዚህ ጋር ምን አለ q1 ከq2 ጋር እኩል ነው which is equal to q ለምን አይደንቲካል ቻርጆች ናቸው ስለተባለ እዚህ ላይ two አይደንቲካል ስለተባሉ ሁለቱ እኩል ናቸው ስለዚህ እኩል ከሆኑ q ብለን እንወስዳቸው q1 q2 የሚለውን ትተ q ብለን እንወስደው ማለት so substitute እናርግ q square which is equal to q square ማለት እንግዲህ q times q q1 እና q2 እኩል ስለሆኑ q times q square ይሆናል k q square over r square ነው ዜን q square ብቻዋን እናውጣት ከዚህ ክሮስ በማድረግ q square which is equal to f r square over k ይሆናል ስለዚህ f ይታወቃል r ይታወቃል and k ይታወቃል ስለዚህ መተካት ነው 1 ሴንቲሜትር ማለት 0.01 ሜትር ነው ወደ SI ዩኒት መቀየር ስላለብን ከዛ በኋላ እዚህ ላይ እንደምታዩት ስኩዌር ስለሆነ ቦት ሳይድ አንደር ራዲካልን ከተውና ኪው ብቻውን ይቀራል ከዛ ኪው ማለት አንደር ራዲካል 90 ኒውተን that is the force የተሰጠን ፎርስ ነው and 0.01 ሜትር ስኩዌር ማለት ይሄ ደግሞ r ነው የተሰጠን r ከዛስ 8.89 times 10 the power of 9 Newton meter per clamp ኦኬ እዚህ ላይ ጋይስ እንዳትደናገሩ አንድ ነገር ልንገራችሁ የተሰጠን ጊቭን አሁን 8.89 ሳይሆን ላይ የተሰጠን 9 ነው 9 times 10 raised 9 ተብሎ ነው ጊቭን የተሰጠን ላይ ስንወያይ ነበርንበት ቶፒክ ላይ ማለት ነው እዚህ ጋር እዩት 9 times 10 raised 9 እንጂ 8.89 አይደለም በርግጥ አፕሮክሲሜት አድርጎ ሊሆን ይችላል 9 ያደረገው 8.85 ማለት ደግሞ የኤፕሲሎን ነው ስለዚህ እዚህ ላይ እንዳትወዛገቡ ማስገባት ያለባችሁን ነገር መምረጥ መቻል አለባችሁ የኤፕሲሎን እና የኬም ቫልዩ አይደንቲፋይ ማድረግ መቻል አለባችሁ ስለዚህ እዚህ ላይ ያስገባው 8.89 ኦልሞስት ወደ 9 ይጠጋል ማለት ነው 9 times 10 the power of 9 ኒውተን ሜትር ፐር ክላምፕ ስኩዌር አድርጋችሁ አስገቡት ከዛ ኪው ስንት ይመጣል ፕላስ ኦር ማይነስ 1 times 10 raised minus 6 ክላምፕ የማለም ማለት ነው -6 ሆነ ማለት 10 the power of -6 ማለት ማይክሮ ማለት ነው ስለዚህ which is plus or minus 1 ማይክሮ ክላምፕ ይሆናል ማለት ነው ኪው ፕላስ ኦር ማይነስ አይሆንም አንዱን ቻርጅ መምረጥ አለብን ምክንያቱም አይደንቲካል ቻርጆች ናቸው ተብለን ስለተሰጠ ማለት ነው since the charges are identical they are either positive or negative the force is a repulsive force ነው ማለት ነው ስለዚህ ወይ ፕላስ 1 ማይክሮ ክላምፕ ነው ወይ ማይነስ 1 ማይክሮ ኩሎምብ ነው ያ ማለት q1ም q2ም ማይነስ 1 ማይክሮ ኩሎምብ ወይም q1ም q2ም ፕላስ 1 ማይክሮ ኩሎምብ ተመሳሳይ ወይ ሁለቱንም ፖዚቲቭ አድርጉት ወይ ሁለቱንም ኔጌቲቭ አድርጉት ፕላስ ኦር ማይነስ ብላችሁ እንዳታስቀምጡ ያ ማለት q1 ፕላስ 1 ማይክሮ ኩሎምብ and q2 ማይነስ 1 ማይክሮ ኩሎምብ እንዳትሉ ምክንያቱም ኦፖዚት ሆኖ አትራክቲቭ ፎርስ ስለሚኖር ማለት ነው የተሰጠን ጊቭን ደግሞ ሪፐልሲቭ ፎርስ ነው ተብለን ስለተሰጠን ማለት ነው
ስለዚህ በእንደዚህ አይነት ወይ እዚህ ላይም ሌላ ኤግዛምፕል ተሰጥቶናል መስራት የሚቻልበት ሁኔታ ነው ያለው። ለምሳሌ እዚህ ላይ two neutrally charged body are separated by 1 cm ይለናል። ዲስታንሳቸው ተሰጥቷል። the force are removed from one body and placed on the second body until the force of 1 times 10⁻⁶ Newton is generated between them. How many electrons were transferred between the body ይለናል። ስለዚህ ላይ በሰራነው መሰረት በዚህ ኤግዛምፕል መሰረት ይሄንን መስራት የሚችሉ መሆኑን ነግራችሁ እወዳለሁ ማለት ነው። ሌላኛው ኮንሰፕት ደግሞ ልናየው የምንችለው በዚህ ቪዲዮ ማለት ነው ኤሌክትሪክ ፊልድ ነው። ኤሌክትሪክ ፊልድ እና ኤሌክትሪክ ፊልድ ስትሬንግዝ ብዙ ጊዜ የሚመጡ ነገሮች ኤሌክትሪክ ፊልድ ላይን፣ ኤሌክትሪክ ፊልድ ስትሬንግዝ ሶስት ነገሮች። ላይኑ ምንድነው? ስትሬንግዙ ምንድነው? ፊልዱ ምንድነው? ባጭሩ አሁን ኮንሰፕቹዋል መሆን መቻል አለባችሁ። ዝም ብላችሁ መሸምደድ ሳይሆን ምንድነው የኛ ዓላማት አብሮ የማይፋታን አብሮን የሚቀጥል ምን ቢሆን ነው ብላችሁ መጠየቅ አለባችሁ ራሳችሁ። ኤሌክትሪክ ፊልድ ባይዘው ኤሌክትሪክ ፊልድ ብቻ ሳይሆን ማግኔቲክ ፊልድም አለ፣ ማግኔቲክ ፊልድ ስትሬንግዝም አለ፣ ማግኔቲክ ፊልድ ላይንም አለ። ተመሳሳይ የሆነ ነገር ነው ኤሌክትሪክ እና በማግኔት መካከል ያለው። ስለዚህ ፊልዱ ምንድነው? ፊልድ ስትሬንግዙ ምንድነው? ፊልድ ላይኑ ምንድነው? ማወቅ መቻል አለባችሁ ሶስቱን ዲፈረንሱ። Qualitatively, electric field can be defined as the region around the point charge particle where all other charge particle experience an electrical force. አሁን እግረ መንገዴን የማግኔቲክንም እየነገርኳችሁ ልለፍ። አሁን ኤሌክትሪክ ፊልድ ማለት ነው በሁለት ቻርጆች መካከል ያለ ምን አለ? ፎርስ አለ። አይዘር አትራክቲቭ ሊሆን ይችላል ኦር ሪፐልሲቭ ፎርስ ሊሆን ይችላል። ያ ፎርስ ኤክስፒሪየንስ የሚደረግበት ሪጅን which is called the field እንለዋለን። ለምሳሌ አጠገባ ሁለት ቻርጆች አሉንበት ሁለት ቻርጆች በሁለት ቻርጆች መካከል አይዘር ሪፐልሲቭ ኦር አትራክቲቭ ፎርስ አለ። የሚኖረው ምን እስከሆነ ድረስ ነው? እስከ ተጠጋጉ እስከ ተቀራረቡ ድረስ። ስለዚህ በሁለቱ ቻርጆች መካከል ያለው ሪጅን ወይም ስፔስ ፊልድ እንለዋለን። ማግኔትንም ብትወስዱ በሁለት ማግኔቶች መካከል ያለ አይዘር ተመሳሳይ ማግኔት ሊሆን ይችላሉ ፖላቸው ወይም ተቃራኒ ዋልታ ያላቸው ማግኔቶች ሊሆኑ ይችላሉ። ስለዚህ በሁለቱ ማግኔቶች መካከል ያለው ሪጅን ምን ይባላል? ፊልድ ይባላል። ያ ፊልድ እንግዲህ ፎርስ ኤክስፒሪየንስ የሚደረግበት አይዘር አትራክቲቭ ፎርስ ኦር ሪፐልሲቭ ፎርስ አፕላይ የሚደረግበት ሪጅን ነው። ሁለቱ ማግኔቶችን ፈጽሞ ካረጋግናቸው ያ ፊልድ የለም፣ ያ ሪጅን የለም፣ ፎርስ አፕላይ እየተደረገ አይደለም ማለት ነው። ስለዚህ ፎርስ አፕላይ የሚደረግበት ሪጅን ነው ባጭሩ ፊልድ የምንለው። ኦኬ ፊልድ ስትሬንግዝ ደግሞ ወደታች የምናየው ይሆናል። ስትሬንግዝ ማለት ጥንካሬው ነው። ለምሳሌ በጣም በተጠጋጉ ቁጥር ሁለት ቻርጆች ወይም ሁለት ፖሎች ከፍተኛ የሆነ ፎርስ አፕላይ ይደራረጋሉ። ስለዚህ ያ የሚደራረጉት ነገር ስትሬንግዝ እንለዋለን። ፊልድ ላይን የምንለው ደግሞ አይዘር ኤሌክትሪክ ፊልድ ላይን ኦር ፊልድ ማግኔቲክ ፊልድ ላይን የምንለው ደግሞ ኢማጂነሪ ላይን ነው። ፊልድ ስትሬንግዝ አፕላይ ይደረጋል ተብሎ የሚገመት ላይን። ለምሳሌ ኢማጂነሪ ላይን አሁን ወደ ጂኦግራፊ ክፍል ልወሰዳችሁና ኬክሮስ ኬንትሮስ የምንለው ላይን የለም። አሁን ያ በምድር ላይ የለም፣ ካርታ ላይ ግን እናገኘዋለን። ምን አይነት ላይን ነው? ኢማጂነሪ ላይን፣ በኢማጂኔሽን የምናስቀምጠው ላይን። ስለዚህ ፊልድ ላይንም ኢማጂነሪ የሆነ ላይን ነው፣ ስትሬንግዙን ኢንዲኬት የሚያደርግልን። ላይኖቹ በጣም የተጠጋጉ ኮምፓክት የሆኑ ላይኖች ካሉ ከፍተኛ የሆነ ስትሬንግዝ አለ እንላለን። የተራራቁ ከሆኑ ደግሞ ዝቅተኛ የሆነ ፎርስ አለ እንላለን። ወደታች ስንሄድ እናየዋለን እሱ ነው። ስለዚህ ፎርሱ ምንድነው? ፎርሱ ማለት k ታይምስ q ኖት ኦቨር r ስኩዌር የክለምፕስ ሎው ኢኩዌሽን ነው ይሄ። ስለዚህ ፎርሱ የፕሮፖርሽናል ኮንስታንት እና የq1 እንዲሁም የq2 ወይም የሁለቱ ቻርጆች ብዜት ሲካፈል ለዲስታንሳቸው ስኩዌር ነው። ኤክስፒሪየንስ የሚደረገው ኤሌክትሮስታቲክ ፎርስ ማለት ነው በሁለት ማግኔቶች መካከል። ስለዚህ የፎርስ ኤክስፒሪየንስ የሚደረግበት ሪጅን ነው ኤሌክትሪክ ፊልድ የምንለው ማለት ነው። where q naught is the small positive charge and used to test the presence of electric field around the charged body ይለናል። q naught እንግዲህ ቻርጅ መኖር አለመኖር አይደንቲፋይ የምታደርግልን ቻርጅ ናት፣ ፖዚቲቭ ቻርጅ ናት ይለናል። ወይም ፖዚቲቭ ቻርጅ ቴስተር እንለዋለን። ወይም ቴስት ለማድረግ የምትጠቅመን ቻርጅ አለች ማለት ነው። ያ ማለት ምን ማለት መሰላችሁ? የሆነ ቻርጅ የተደረገ ለምሳሌ ምን ልበላችሁ ቻርጅ የተደረገ ፖዚቲቭሊ ቻርጅ የተደረገ ማቴሪያል አለች እንበል።
ያችን የሆነ ኦብጀክት ላይ ስናስጠጋት ምንም አይነት አትራክሽን ወይም ሪፐልሽን ፎርስ ከሌለ ያ ኦብጀክት ኒውትራል ነው ማለት ነው። አሁንም ያቺ ፖዚቲቭሊ ቻርጅ የሆነችን ማቴሪያል ወይም ቴስተራችንን ወደሆነ ማቴሪያል ስናስጠጋው አትራክት የምትደረግ ከሆነ ኦፖዚትሊ ቻርጅ ስለሆኑ አትራክት የሚደረጉት ያ ልንለካው ወይም አይደንቲፋይ ልናደርገው የሆነው ኦብጀክት ኔጌቲቭሊ ቻርጅ ነበር ማለት ነው። አሁንም ፖዚቲቭ ቴስቷን ወደሆነ ማቴሪያል አስጠግተን ሪፐልሲቭ ፎርስ ከተከሰተ ወይም ከገፋት ያ ማቴሪያል ፖዚቲቭሊ ቻርጅ ነው ማለት ነው። ምክንያቱም ተመሳሳይ ቻርጆች ሪፐል ስለሚደረጉ። ስለዚህ ፖዚቲቭ ቴስት ቻርጅ ማለት ይሄ ነው። ፖዚቲቭሊ ቻርጅ የተደረገች ማቴሪያል ሌሎች ኦብጀክቶች ላይ ወይም ማቴሪያሎች ላይ ቻርጅ መኖር አለመኖሩን ምን አይነት ቻርጅ መኖር አለመኖሩን አይደንቲፋይ ታደርጋለች ማለት ነው በቀላሉ። Electric field is a property of a source charge and does not depend on the test charge. And mathematically, the electric field for a point charge Q is obtained by A, which is equals to F over Q naught, or KQ over R square. እናደርጋለን ያ ማለት F በF ፈንታ ይችን ተከተን ማለት ነው። እዚህ ጋር ያለችው በF ፈንታ ይችን በመተካት ማለት ነው። ስለዚህ ኤሌክትሪክ ፊልድ በኢ ነው ብዙ ጊዜ ሪፕሬዘንት የሚደረገው ማለት ነው። እንደዚህ አድርገን ነው ካልኩሌት የምናደርገው። F ማለት ይቺ ቀጥታ ነች። ከዛ ኦቨር ፖዚቲቭ ቴስተር ቻርጇ ስላለች Q ኖት በዚህ Q ኖት ጠፋና ምን ትቀራለች? KQ ኦቨር R ስኩዌር ትኖራለች ማለት ነው። ይቺ R ዩኒት ቬክተር ነች። ይሄን ትይዛላችሁ። The direction of any electric field vector is the same as the direction of the electric force vector that the field would apply to a positive test charge placed in that field ይለናል። እንግዲህ የኤሌክትሪክ ፊልድ ዳይሬክሽኑ ወዴት ነው ካል ፎርሱ ኤክስፔሪየንስ ወደሚደረግበት ዳይሬክሽን ያ ማለት ፎርስም ቬክተር ኳንቲቲ ስለሆነ በፎርሱ አቅጣጫ የኤሌክትሪክ ፊልድ ዳይሬክሽኑ ይወሰናል ማለት ነው። Such a charge would be repelled by positive charge source but attracted by a negative charge source. አሁን የምንድን ነው ፖዚቲቭ ቻርጇ በድጋሚ ልንገራችሁ። ፖዚቲቭ ቻርጇ አትራክት የምትደረገው ኔጌቲቭ ቻርጅ የሆነ በዲ ካለ ነው። ሪፕል የምትደረገው ፖዚቲቭ የሆነ ቻርጅ ካለ ብቻ ነው። ናይዘር አትራክቲቭ ኖር ሪፐልሲቭ ፎርስ ደግሞ የሚከሰተው ኒውትራል ከሆነ ነው። ያ በዲ ብዬ እየነገርኳችሁ ነው ያለሁት። ኦኬ ስለዚህ ይሄን ይመስላል ማለት ነው። ሌላኛው ደግሞ ኤሌክትሪክ ፊልድ ዲው ቱ ቻርጅ ዲስትሪቢዩሽንስ ይለናል። ኤሌክትሪክ ቻርጅ ዲው ቱ ቻርጅ ዲስትሪቢዩሽንስ ኮንሲደሪንግ a system having n number of charges denoted by q1 q2 q3 up to qn ይሄን ያክል ቻርጆች ቢኖሩን with a position vector r1 r2 r3 position vector ማለት ዲስታንስ between the charges ነው። በሁለትና ከዛ በላይ ባሉ ቻርጆች መካከል ያለ ዲስታንስ ማለት ነው። r1 r2 up to rn ድረስ ማለት ነው። So the electric field at a point P due to this discrete charge can be calculated according to the Coulomb's law shown in the section above. The total electric field of the test point P can be calculated using the superposition principle. Superposition principle እንግዲህ ከላይ ተነዋል ምን መሆን እንዳለበት ሳሜሽን ማለት ነው። superposition መደመር ማለት ነው። ስለዚህ electric field which is equals to K that is the proportional constant times the summation of Qi over Ri square. I starts from 1 up to n ድረስ times unit vector r አድርገን እንሰራለን ማለት ነው። ኦኬ ስለዚህ ይችን ፎርሙላ መያዝ ያስፈልጋል ማለት ነው በኤሌክትሪክ ፊልድን ካልኩሌት ለማድረግ ማለት ነው። ለምሳሌ እዚህ ላይ ኤግዛምፕል the electric field of an atom in an ionized helium atom, the most probable distance between the nucleus and the electron is r, which is equal to 26.5 times 10 raised to 12 minus 12 meter. What is the electric field due to the nucleus at the location of the electron? አሁን ተመልከቱ። ሂሊየም አዮናይዝድ የተደረገ ሂሊየም አተም አለ። ሂሊየም አተም እንግዲህ ምን ይዟል? ፕሮቶን እና ኤሌክትሮን ይዟል።
በፕሮቶን እና በኤሌክትሮኑ መካከል እንግዲህ አትራክሽን ፎርስ ይኖራል። አትራክሽን ፎርስ አለ ማለት ኤሌክትሪክ ፊልድ አለ ማለት ነው። ምክንያቱም በሁለቱ ቻርጆች መካከል ኤክስፔሪየንስ የሚደረግ ፎርስ አለ ማለት ነው። ስለዚህ ያን ኤክስፔሪየንስ የሚደረገውን ፊልድ ፈልጉ ነው የሚለን። የተሰጠን ዲስታንስ በፕሮቶን እና በኤሌክትሮን መካከል 26.5 times 10⁻12 ሜትር ነው የተሰጠን። ስለዚህ what is the electric field due to the nucleus ሲለን ፕሮቶን ማለት ነው። ምክንያቱም ኒኩለስ ፕሮቶን የተባለ ቻርጅን ስለያዘ እንጂ ኒኩለሱ ብቻውን አይደለም። ስለዚህ ኒኩለስ at the location of the electron ይለናል። Solution: the electric field is calculated by E which is equal to K times Q over R square times unit vector R. Q እንግዲህ ፖዚቲቭ ምንድነች ብለናል? ፖይንት ቻርጅ ነች ብለናል። ወይም ቴስት ቻርጅ አልናት ማለት ነው። ሂር Q ማለት 2 ኤሌክትሮን ነው። ሂሊየም 2 ኤሌክትሮን ስላለው ማለት ነው። ያንዷ ኤሌክትሮን ምን ያክል ነው? 1.6 times 10 the power of minus 19 ክላምፕ እንደሆነ መጀመሪያ መግቢያችን ላይ የተናደ እዚህ ቻፕተር መግቢያ ላይ። ስለዚህ ሁለት ኤሌክትሮን ሲሆኑ ደግሞ twice of እናደርገዋለን። since there are 2 proton ኦኬ ሁለት ፕሮቶን ስላለ ማለት ነው። and R is given by R ደግሞ ተሰጥቶናል እዚህ ላይ። ስለዚህ ምን እናደርጋለን? by the way እዚህ ጋር የፕሮቶን ቻርጅ እና የኤሌክትሮን ቻርጅ ተመሳሳይ ነው። ሳይናቸው ብቻ ነው የሚለያየው። ፖዚቲቭ ከሆነ ፕላስ 1.6 ከሆነ የፕሮቶን ነው። ማይነስ ከሆነ ደግሞ የኤሌክትሮን ነው። ስለዚህ እዚህ ላይ አሁን ፕሮቶኑ ፕላስ 1.6 times 10 raised minus 190 ኩሎምብ አለን ማለት ነው። ስለዚህ ቻርጁ ይታወቃል። ዲስታንሱ ተሰጥቶናል። ቀጥታ ኤሌክትሪክ ፊልዱን ካልኩሌት ማድረግ እንችላለን። የኬ ቫልዩ 9 times 10 the power of 9 ነው times 2y of the charge divided by the distance square which is 4.1 times 10 raised 12 newton per meter ያክል ዋጋ ይኖረዋል ማለት ነው። ኦኬ ስለዚህ እንደዚህ አድርገን ካልኩሌት ማድረግ እንችላለን ማለት ነው። ሌላኛው ደግሞ ኤሌክትሪክ ፊልድ ላይን እንደነገርኳችሁ ኤሌክትሪክ ፊልድ ላይን፣ ኤሌክትሪክ ፊልድ ስትሬንግዝ የሚባሉ ሶስት ነገሮች አሉ። በተጨማሪም ማግኔቲክ ፊልድ ስትሬንግዝ፣ ማግኔቲክ ፊልድ ላይን የሚባሉ ሶስት ነገሮችን አይደንቲፋይ ማድረግ እንዳለባችሁ ስነግራችሁ ነው የቆየው። አሁንም አገኘነው እዚህ ጋር። ስለዚህ ፊልድ ላይን ማለት ምን ማለት ነው? Electric field lines are models for representing the electric field distribution over a space around the charged body. እንግዲህ ቻርጅ የሆነ በዲ ላይ ምን ያክል ፊልድ ወይም ምን ያክል ፎርስ ኤክስፔሪየንስ ይደረጋል የሚለውን ስትሬንግዙን ለመጠቆም የምንጠቀማቸው ላይኖች ናቸው። ላይኖቹ ዲስትሪቢዩትድ ከሆኑ ምንድነው ስሞል አማውንት ኦፍ ኢነርጂ አለ ማለት ነው። ሞር ኮምፓክትድ ከሆኑ ወይም የተጠጋጉ ከሆኑ ወይም በጣም የተቀራረቡ ከሆኑ ስትሮንግ የሆነ ምን አለ ማለት ነው? ፎርስ አለ ማለት ነው። ለምሳሌ for a positive source charge the electric field point radially outward። አሁን ፖዚቲቭ ከሆነ ወደ ውጭ ነው። እዩት እዚህ ላይ ፖዚቲቭ ከሆነ ዳይሬክሽኑ የፊልድ ላይኖች ወደ ውጭ ነው። ቀስቱን እዩት። ኔጌቲቭ ከሆነ ደግሞ ኢንዋርድ ነው። ለምሳሌ እዩት እዚህ ላይ ኔጌቲቭ፣ ይሄ ኔጌቲቭ ነው፣ የፖዚቲቭ ነው። ስለዚህ ኢንዋርድ ነው ዳይሬክሽኑ። አይታችኋል? ወደ ቻርጅ ነው የሚገባው። ፖዚቲቭ ከሆነ ደግሞ ይወጣና ወደ ኔጌቲቭ ይገባል ማለት ነው። በሁለቱ መካከል አትራክሽን ፎርስ ነው ያለው። ኦኬ ስለዚህ እንደምታዩት እዚህ አካባቢ ላይ በጣም የተጠጋጋ ነው። ስለዚህ እዚህ ላይ ከፍተኛ የሆነ ፎርስ ኤክስፔሪየንስ ይደረጋል እንደማለት ነው። ይሄ ላይን ኢማጂነሪ የሆነ ላይን ነው ባይዘው የሚታይ ሳይሆን ኢማጂነሪ የሆነ ላይን ነው። ምናልባት ሞር ዲቴል የሆነ ነገር ማወቅ ከፈለጋችሁ ቻናሌ ውስጥ በመግባት የ8ኛ ክፍል ፊዚክስ ቻፕተር 5 ላይ ስለ ኤሌክትሮማግኔት የተሰራ ቪዲዮ አለ። እሱ ላይ ሞር ክሊር የሆነ በጣም ደስ በሚልና በሚገባ መልኩ የተቀመጠ ቪዲዮ አለ። ገብታችሁ ማየት የምትችሉ መሆኑን ልነግራችሁ እወዳለሁ ማለት ነው። ስለዚህ ምን ይለናል እዚህ ላይ? ኤ ማለት the electric field line diagram of the positive point charge ነች እቺ። ስለዚህ አውትዋርድ ነው ዳይሬክሽኑ፣ የላይኑ ዳይሬክሽን ማለት ነው። ቢ ላይ ደግሞ the field line diagram of the dipole ማለት ሁለት ቻርጆችን የያዘ in both diagram the magnitude of the field is indicated by the field line density. The field vector are everywhere tangent to the field line ይለናል። ለማንኛውም እነዚህ ላይኖች ኤሌክትሪክ ፊልድ ላይን ይባላሉ። በጣም ከተጠጋጉ ከፍተኛ የሆነ ፎርስ ኤክስፔሪየንስ እየተደረገ ነው። ከተራራቁ ደግሞ
ፊልዱ እየቀነሰ መሆኑን አይደንቲፋይ የምናደርግባቸው ላይኖች እንደሆኑ ነው ያስቀመጠልን ማለት ነው።